ልጆቼ ግን ሁለት ናቸው። የሚያሳድጋቸው የለም። ከባለቤቴ ጋርም ተለያይቻለሁ። ይሄ በሽታ ደግሞ ከትዳር ጋር የሚያኖር በሽታ አይደለም። እንዴት ነሽ እህቴ? ደህና እግዚአብሔር ይመስገን። ሰላም ነሽ? ደህና ነኝ እግዚአብሔር ይመስገን። ምን ሆነሽ ነው የኔ እህት? ታመሽ ተብሎ እኮ ታምሜ ነበርና ያው የ30 ዓመት ታዳጊ ነኝና በወደኩበት ጊዜ ነው ካንሰር የተከሰተብኝና ያው ለ3 ዓመት ተኝቼ ነበር የባጀው። ከዛ በኋላ ደግሞ ወደ ካንሰር ተቀይሯል አሉኝ። 3 ዓመት ሙሉ ያስቀመጥኩት ያው የሚያግዘኝ ሰው ስለሌለ ነው። የድረሱልኝ ጥሪም በጊዜው አላደረስኩም ነበረ። ልጆችን የሚያሳድግልኝ የለም ነበር። እስካሁንም በቀን ስራ እየሰራው ነበረ። ይሄንን የካንሰሩን ስርጭት ወደ የደም ካንሰር ብለው እንትን ብለውታል። ደረጃ 3 ካንሰር ነው ያለውበት። አሁን የመጨረሻ ደረጃ ላይ ስደርስ ምንም ማድረግ አልችልም። ቀርዶኝ ልጆችን በምን ላሳድጋቸው? እኔም ደግሞ አልጋ ላይ ሆኜ በጣም ነው የሚፈሰኝ። በጣም ነው የሚያመኝ። በቃ አልተኛም፣ እንቅልፍ አይወስደኝም። ፈሳሹ ከባድ ነው። ካንሰር ማለት ከባድ ነው። ቶሎ እንኳን አይገለኝም። በቃ ቶሎ አልሞትም። የሚገድ በሽታ አይደለም። በቃ በአሁኑ ጊዜ ደግሞ መድኃኒት ተገኝቶለት እሷ ብሩ ከባድ ነው። በጣም ከባድ ነው። በቃ ኢትዮጵያ ሕዝብ እርዱኝ፣ በቃ ድረሱልኝ። በቃ ልጆቼ ስትሉ በቃ ድረሱልኝ። ሌላ ምን እምላችሁ ነገርም የለኝም። ቶሎ እንድሞትም ጸልዩልኝ። ልጆችን ግን ታደጉልኝ። በቃ ምንም ምለው ነገርም የለኝ። አልጋ ላይ የዋለ ሰው ከባድ ነው። ምንም ቃላት የለኝም። እኔ ማጣት ክፉ ሰው። ልጆቼ ግን ሁለት ናቸው። የሚያሳድጋቸው የለም። ከባለቤቴ ጋርም ተለያይቻለሁ። ይሄ በሽታ ደግሞ ከትዳር ጋር የሚያኖር በሽታ አይደለም። ከባድ የማህፀን ካንሰር ነው። ጀርባዬ ላይ ነበረ። ከጀርባዬ ነው ወደ ማህፀን የወረደ። ጀርባዬ ላይ ያለ ቁስለቱ የጤው ጀርባዬ ላይ ነው ያለ። ግን ተሰራጭቶ ስለሆነ በሙሉ ገላዬን ይዞታል። አካውንት አለሽ እህቴ? አካውንት አለኝ። አካውንት እሺ ንገሪኝ እስኪ። 1014 17 24 049 ብላችሁ በዚህ እርዱኝ በምችሉት። ማን ነበር ስምሽ? የሻለም ፈንታው። ስልክስ አለሽ? አዎ እሺ 0924 51 76 25። እኔ ትንሽ ነገር ላግዝሽ ብዬ ነው የመጣሁት። እሺ ሰውም እንዲተባበርሽ ላድርግ ብዬ ነው የመጣሁት። እንዲት እህቴ በስደት ነው ያለው ይመርቁኝ ብላ 5000 ብር፣ ወለተ ማርያም 5000 ብር፣ አሁንም ወለተ ማርያም 7900 ብር አድርገው 17900 ብር ልከውልሻል። እሺ አመሰግናለሁ። እግዚአብሔር ይስጣቸው፣ ከኔ በሽታ ይሰውራቸው። አሜን። በቃ ቀሪ ዘመናቸውን ያርዝመው። ምን ሌላ ምንም አልናቸው። አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ምሕረት ያምጣልሽ ብላችሁ መርቁኝ። ከገንዘቡ እግዚአብሔር ይጸልይለት ነው። ከማስተር አብነት እንደጸለያችሁልኝ ለእኔም ጸልዩልኝ። ደግ ስራ ባልሰራም ጸልዩልኝ። በቃ ኢትዮጵያ ሕዝብ ገና በለጋ እድሜ ነው። በእናታችሁ ገና ሕፃን ነኝ። በእናታችሁ ወድቄ ነው ሰራሚክ ላይ። በእናታችሁ እርዱኝ። በቃ ምንም ማድረግ አልችልም። እኔም እናንተ ስረዳ ነበር የቆየሁት። አመሰግናለሁ። በቃ ቀሪ ዘመናችሁ ይደርስላችሁ። አሜን እህቴ አይዞሽ። እሺ እናግዝሻለን እንደ ፈጣሪ ፍቃድ። እሺ ምሕረት ያምጣልሽ። እሺ አሜን አሜን። እሺ ሰላም ሁኚ። እሺ እሺ አመሰግናለሁ። እሺ እህቴ እሺ